ዓለም አቀፍ ዲፕሎማሲ መቀመጫ የሆነችው አዲስ አበባ ራሷን አዲስ አድርጋ እየሰራች የምትገኘው እቺ ውቧ አዲስ አበባ የአፍሪካን ህብረት መቀመጫ እንዲሁም ደግሞ ለአፍሪካኖች ቤት የሆነችው ዛሬ ላይ አዲስ ኢንተርናሽናል ኮንቬንሽን ሴንተር የተሰኘውን የሚያምር ግዙፍ የሆነ በውስጡ ምን ይመስላል እንመለከት። በ40 ሄክታር ላይ ያረፈው አዲስ ዓለም አቀፍ ኮንቬንሽን ማዕከልን ላስጎበኛችሁ ነው። ውስጡ ምን ይመስላል፣ ለምን ተቋቋመ፣ ሁሉንም ላሳያችሁ ነው። በዛሬው ቪዲዮ ሙሉን የምታዩት ይሆናል። አብራችሁን ቆዩ። እዚህ ልዩ ተቋም እጅግ ሌላ አስገራሚና ልታዩት የሚገባው ነገር ይህ ነው። በዚህ ስፍራ አንዲት ሰዎችን ማስተናገድ የሚችል የራሱ የሆነ ትልልቅ ፔንትሃውሶች ያሉት ልክ ወደዚህ ሲመጡ እዚህ ቦታ ላይ በተዘጋጁ ውብ በሆኑ አልጋዎች እንዲሁም ደግሞ በተመች ቦታዎች ላይ እዚሁ ይሆናሉ ማለት ነው። በግዙፈቱ ትልቅ የሆነ አንዱ ተቋም ነው። በዚህ በኮንቬንሽን ማዕከሉ በዚህ በሆቴሉ ይህ የምታዩት የገበያ ማዕከል ይገኛል። እዚህ ያረፈ አንድ እንግዳ ሊያገኛቸው የሚገቡ ነገሮችን የትም ሳይሄድ በዚሁ 1000 ሰው ማረፍ በሚችልበት ሆቴል ውስጥ ማረፊያ ውስጥ እነዚህን ማግኘት ትችላላችሁ ማለት ነው። ዋው! ይህ እንግዲህ የምትመለከቱት ሁለገብ አዳራሽ የሚባለው ስፍራ ነው። እጅግ ከሚባለው በላይ እጅግ በጣም ያምራል። በዚህ ቦታ ደግሞ ትላልቅ ሀገራችን ምርት የሚያመርቱ ተቋማት እዚህ ቦታ ላይ የመጡ ራሳቸው በእንደዚህ አይነት መልኩ ለገበያ እያቀረቡ ይገኛሉ ማለት ነው። ስለዚህ በዚህ ማዕከላት እንግዲህ ብዙዎቻችሁ ከተለያየ ዓለም የምትገኙ እዚሁ ሀገር ውስጥ ያላችሁ ለእናንተ ለውድ ለሀገራችን ሰፊ የሆነ ይዞ ያመጣ ተቋም ነው። በሌላኛው ህንፃ ላይ ደግሞ የምታገኙት አንድ ነገር አለ። በዚህ ስፍራ ባንኮች እንዲሁም ልዩ ልዩ ሱቆች የያዘ ሲሆን ተመልካቾች እንግዲህ አሁን የምንመለከተው ያየሁት የምገኘው በዚህ በቪአርኤ በአዲስ አበባ ውስጥ በሀገራችን ውስጥ የተሰሩ በከተማ አስተዳደሩ ልዩ ልዩ ስፍራዎች ነው። የትም ሳትሄዱ እዚሁ ናችሁ። ምን ተሰራ የሚለው እንዲመከታተል ትችላላችሁ ማለት። ሌላው እዚህ ቦታ ስትመጡ እንግዲህ ልክ እንደነዚህ አይነት ተቋማት ራሳቸውን ያስተዋውቁ ይገኛሉ። የኢትዮጵያን አርቲፊሻል ኢንቴሊጀንስ ኢንስቲትዩት እንደምትመለከቱት በዚህ መልኩ እዚሁ የተገጣጠሙ ሮቦቶችን ይዞልን መጥቷል ማለት ነው። የምታዩት ሌላኛው አዳራሽ ክፍላችን ነው። ብዙ እንግዶች መጥተው የመረቁት እራት የተበላበት የመጀመሪያው ሰፊው አዳራሹ ይህ ነው። እንግዲህ እንደምታዩት በጣም ሰፊ ነው። የዚህ ማዕከል ሌላኛው እንግዲህ አስገራሚው እጅግ በጣም ደስ የሚል ስፍራ ነው። እንግዲህ ብዙ አዳራሾች እየተመለከትን እንገኛለን። ይህ ሁሉ ማንን ይመጥናል? ኢትዮጵያን ይመጥናል ለማለት ያስችለናል። ስለዚህ ይህ ሌላኛው አዳራሽ ስፍራችን ነው። በዚህኛው በኮንቬንሽን ተቋም ውስጥ የምንመለከታቸው አንዱ አዳራሽ ይሄ መካከለኛ ቢባልም ቦታው ለተገኘ ግን እጅግ በጣም ሰፊ ቅንጡ በጣም ያምራል። ልክ እንደዚህ 8 በዚህ ተቋም ውስጥ የሚገኝ ይሆናል ማለት ነው። ይሄኛው ሌላው ሰፊ አዳራሽ ክፍላችን ነው። ግን በዚህ አዳራሽ ውስጥ እጅግ በጣም ልብ እንድትሉ የምፈልገው ለአርቲስቶች እንኳን ደስ አላችሁ ወይም ደግሞ ሀሳብ ላላችሁ አርት አልተከበረም አርት እንዴት እንስራ ለምትሉ እንግዲህ ስራዎቻችሁ ማሳየት እንዲቻልበት በሚል ልክ እንዲህ ባለ መልክ ስራዎቻቸውን እየመጡ በዚህ ቦታ እያሳዩ ይሆናል። ይህ ለሀገራችን ወግ ታሪክ ባህልን የምናሳይበት ሌላ የገጽታ ቦታ ነው። እንግዲህ በዚህ ውስጥ ብዙ